ይስጥልን ክቡራትና ክቡራን የሰዓቱን ሰበር መረጃዎች ይዤ ቀርቤያለሁ። በመጀመሪያም አሜሪካ በመካከለኛው ምስራቅ ለምትከፍተው ዘመቻ የቅርብ ወዳጇ ጣሊያን ያልተጠበቀ ክልከላ ጥላለች። ቦምብ ጣይ አውሮፕላኖች ባሉበት እንዲቆሙ ታዟል። በዝርዝሩ የማስደምጣችሁ ይሆናል። በሌላ በኩል ክቡራን አድማጮች ኢራን ለዓለም ግዙፍ የቴክኖሎጂ ኩባንያዎች የሰጠችው የመጨረሻ ማስጠንቀቂያ ምንድን ነው? ሰራተኞችስ ለምን በአስቸኳይ እንዲወጡ ታዘዙ? የምትሰሙት ይሆናል። በማስከተል ፕሬዚዳንት ትራምፕ ጦርነቱን ስለማቆም የሰጡት አስደንጋጭ ፍንጭና የኢራን ማስፈራሪያ ያጣጣሉበት በፌዝ የተሞላ ንግግር ተካቷል። እንዲሁም የኢራኑ ፕሬዚዳንት ማሱድ ፔዝeshkian ጦርነቱን ለማቆም ያቀረቡት ዋስትና ምንድን ነው? በቀይ ባህር ላይ የታሰበው ዳግም ጥቃትና በመጨረሻም ከሀገር ውስጥ የኢትዮጵያ አየር መንገድ በነዳጅ ቀውስ ዙሪያ ያወጣው መግለጫ በዝርዝሩ ወደ እናንተ ይደርሳል። ቪዲዮን ላይክ በማድረግ ጀምሮ አዳዲስ መረጃ በፍጥነት ዩቲዩብ ላይ ሲለቀቅ ቀድሞ እንዲደርሶ የዩቲዩብ ቻናሌ ሰብስክራይብ በማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። እስከ መጨረሻ አብራችሁን ቆዩ። ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። ክቡራን አድማጮች በቅድሚያም ጣሊያን አሜሪካ የጦር ሰፈሯን እንዳትጠቀም ከለከለች። የሮም መንግስት አሜሪካ በኢራን ላይ ለምታቅደው ወታደራዊ ዘመቻ በሲሲሊ የሚገኘው ስልታዊውን የሲኞኔላ የአየር ኃይል ጣቢያ እንዳትጠቀምበት ጥያቄዋን ውድቅ አድርጓል። ወደ ጣሊያን ለመግባትና ስምሪን ለመጀመር ተዘጋጅተው የነበሩ የአሜሪካ የቦምብ ጣይ አውሮፕላኖች በጣሊያን እገዳ ምክንያት ባሉበት እንዲቆሙ ታዟል። ጠቅላይ ሚኒስትር ጆርጂያ ሜሎኒ ውሳኔው የሀገሪቱ ፓርላማ እውቅና ጥልቅ ውይይት እንደሚያስፈልግ በመግለጽ የአሜሪካን ጥያቄ ውድቅ አድርገውታል። ጣሊያን ከብሪታንያና ከስፔን በመቀጠል በኢራን ላይ ለሚሰነዘር ጥቃት ፈቃደኛ ያልሆነች ሶስተኛ የአውሮፓ ሀገር ሆናለች። ትራምፕ አሜሪካ ከእንግዲህ ለእናንተ ጥበቃ አታደርግም ካሉም በኋላ የአውሮፓ ሀገራት የራሳቸውን ደህንነት ለማስጠበቅና ከኢራን ጋር ቀጥተኛ ግጭት ውስጥ ላለመግባት ጥንቃቄ እያደረጉ መሆኑ ተሰምቷል። በሌላ ዜና የኢራን ዛቻ ለግዙፍ የቴክኖሎጂ ኩባንያዎች። የኢራን እስላማዊ አብዮታዊ ዘብ ኃይል በመካከለኛው ምስራቅ የሚንቀሳቀሱ አሜሪካውያን በባለቤትነት የተቆጣጠራቸው ግዙፍ የቴክኖሎጂ ኩባንያዎችን ኢላማ እንደሚያደርግ በመዛት በእነዚህ ተቋማት ውስጥ የሚሰሩ ሰራተኞችና በአቅራቢያው የሚኖሩ ሰዎች ኩባንያዎች የሚገኙባቸውን አካባቢዎች በአስቸኳይ ለቀው እንዲወጡ አሳሰበ። በታስኒም የዜና ወኪል በኩል የወጣው መግለጫ እንዳመላከተው የሽብር ኢላማዎችን በመንደፍና በመከታተል ረገድ ዋና ዋናዎቹ አካላት የአሜሪካ የመረጃና ኮሚኒኬሽን ቴክኖሎጂ ወይም ደግሞ አይሲቲ እንዲሁም አርቲፊሻል ኢንተለጀንስ ወይም ኤአይ ኩባንያዎች በመሆናቸው ካሁን በኋላ እነዚህ ዋና ዋና ተቋማት ህጋዊ የጥቃት ኢላማዎቻችን ይሆናሉ ብሏል። በተጨማሪም የኢራን ከፍተኛ የፖለቲካና መከላከያ መሪዎች በታቀደ ህይወት ማጥፋት የሚወገዱ ከሆነ ከዛሬ መጋቢት 23 ቀን 2018 ዓ.ም ምሽት 2 ሰዓት ጀምሮ ቦይንግ፣ ቴስላ፣ ሜታ፣ ጉግል እና አፕልን ጨምሮ ከ15 በላይ ኩባንያዎች ኢላማ እንደሚያደርጉ አስታውቋል። የጥቃቱ ኢላማ እንደሚሆኑ ከተዘረዘሩ ተቋማት መካከል አፕል፣ ቦይንግ፣ ሲስኮ፣ ዴል፣ ጂ42፣ ጀነራል ኤሌክትሪክ፣ ጉግል፣ ኤችፒ፣ አይቢኤም፣ ኢንቴል፣ ጂፒ ሞርጋን፣ ሜታ፣ ማይክሮሶፍት፣ ኒቪዲያ፣ ኦራክል፣ ፓለንቲር፣ ስፓየር ሶሉሽንስ እና ቴስላ ይገኙበታል። እነዚህ ተቋማት ኢላማ ማድረጓ ጥቃቱ አካላዊ ብቻ ሳይሆን የሳይበር ጥቃት በመፈጸም ዓለም አቀፍ የዲጂታል እንቅስቃሴን ሊያስተጓጉል እንደሚችል ተጠቁሟል። በተለይም በቺፕ አምራቾቹ ኒቪዲያ እና ኢንቴል፣ በግዙፍ የፋይናንስ ተቋም ጂፒ ሞርጋን እንዲሁም ቴስላ እና አፕል በመሳሰሉ ታላቆቹ የቴክኖሎጂ ተቋማት ላይ ጉዳት ከደረሰ በዘርፉ የአቅርቦትና የአገልግሎት ሰንሰለት ላይ ከፍተኛ መስተጓጎል ሊፈጥር እንደሚችል ተጠቁሟል። በሌላ ዜና የትራምፕ አስደንጋጭ ፍንጭና የኢራን ማስፈራሪያ ማጣጣል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዋይት ሀውስ ኦቫል ኦፊስ ለጋዜጠኞች በሰጡት መግለጫ አሜሪካ በኢራን ላይ የከፈተችውን ወታደራዊ ዘመቻ ለማቆም የግድ ከሀገራት ጋር ስምምነት ላይ መድረስ እንደሚያስፈልጋት አስታወቁ። ፕሬዝዳንቱ ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ ኢራን የግድ ስምምነት ማድረግ የለባትም በፍጹም ብሏል። አሜሪካ ከኢራን የምትወጣው የሀገሪቱ አገዛዝ ለሚቀጥሉት በርካታ ዓመታት የኒውክሌር መሳሪያ መስራት እንደማይቻል እርግጠኛ ስትሆን ብቻ እንደሆነ የገለጹት ትራምፕ የኒውክሌር መሳሪያ ሊኖራት አይችልም፣ አሜሪካ በኢራን ላይ የከፈተችውን ወታደራዊ ዘመቻ ለማቆም ከስምምነት መኖር ወይም አለመኖር ጋር ግንኙነት የለውም ሲሉ አቋማቸውን ግልጽ አድርጓል። ትራምፕ አሜሪካ በ2 ወይም በ3 ሳምንታት ውስጥ ወታደራዊ ድብደባው እንደሚቆም ፍንጭ ሰጥቷል። በአሁኑ ወቅትም ቀሪ ስራዎችን እያጠናቀቁ መሆኑን ገልጸው ያላቸውን እያንዳንዱን ነገር ደቁሰን ማውጣት እንፈልጋለን፣
ከዛ በፊት ስምምነት ላይ መድረስ ከተቻለ ይቻላል፣ ካልሆነ ግን እነሱ ወደ ድርድር ጠረጴዛ መምጣታቸው ለውጥ አያመጣም ብሏል። ኢራን በአሜሪካ የቴክኖሎጂ ኩባንያዎች ላይ ጥቃት እንደምትሰነዝር የገለጸችውን ማስፈራሪያ ትራምፕ አጣጥለውታል። ኢራንን ምን ሊያደርጉ ይችላሉ በሚል በፌዝ የተጠየቁት ፕሬዝዳንቱ ምናልባት ቢቢጋን ቀላል የአየር ሽጉጥ ይጠቀሙ ይሆናል ሲሉ የሀገሪቱን ወታደራዊ አቅም ዝቅ አድርገው ተመልክተውታል። በሌላ ዜና የኢራን ፕሬዝዳንት ጦርነቱን ለማቆም ያቀረቡት ቅድመ ሁኔታ የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ሀገራቸው ዳግም ጥቃት እንደማይሰነዘርባት ዋስትና ካገኘች ለአንድ ወር የዘለቀው ጦርነት ለማቆም ዝግጁ መሆኗን ማክሰኞ ዕለት አስታውቋል። ፕሬዝዳንቱ ይህን ያሉት ከአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ ጋር በስልክ ባደረጉት ውይይት እንደሆነ የአገሪቱ የዜና ወኪል ፕሬስ ቲቪ ዘግቧል። ፕሬዝዳንት ፔዜሽኪያን በንግግራቸው እኛ በማንኛውም ደረጃ ቢሆን ውጥረትን ወይም ጦርነትን ፈልገን አናውቅም፣ አስፈላጊው ሁኔታዎች ከተሟሉ በተለይም ጥቃቱ ዳግም እንዳይከሰት የሚያስችል ዋስትና ከተገኘ ይህንን ጦርነት ለማቆም ቁርጠኝነት አለን ብሏል። ፕሬዝዳንቱ አክሎም የአውሮፓ ህብረት በአሜሪካና በእስራኤል የሚመራውን ጥቃት በበቂ ሁኔታ ባለመኮነኑ ወቅሰዋል። ህብረቱ ፖሊሲዎችና አቋሞቹን በዓለም አቀፍ ህግና ከሌሎች ወገኖች ጋር በሚደረግ ሙያዊ ግንኙነት ላይ የተመሰረተ ሊያደርግ ይገባል ሲሉም አሳስቧል። ይህ የኢራኑ ፕሬዝዳንት ንግግር እንደተሰማ በዓለም አቀፉ የአክሲዮን ገበያ ላይ አዎንታዊ መነቃቃት የታየም ሲሆን የኩባንያዎች የአክሲዮን ዋጋም ከፍ ብሎ ውሏል። ሆኖም ከአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ ጽህፈት ቤት በወጣው መግለጫ ላይ ፔዜሽኪያን ጦርነቱን ለማቆም ለሰጡት አስተያየት የተጠቀሰ ነገር የለም። በሌላ በኩል የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ለአልጀዚራ በሰጡት ቃል ኢራን ከትራምፕ አስተዳደር መልእክቶች ቢደርሷትም በአሁኑ ወቅት ከአሜሪካ ጋር ምንም አይነት ድርድር እያደረገች አለመሆኑን ገልጸዋል። በሌላ ዜና የቀይ ባህር ውጥረትና የየመን ሁቲዎች ኢራን የየመን ሁቲዎች በቀይ ባህር የንግድ መርከቦች ላይ ዳግም ጥቃት እንዲሰነዘር ግፊት እያደረገች መሆኑን ጉዳዩን በቅርበት የሚያውቁ ስማቸው ይፋ ያልሆነ ከፍተኛ የአውሮፓ ባለስልጣናት ለብሉምበርግ ገልጸዋል። አሜሪካ ኢራን ላይ የምታካሄደውን ጦርነት የምትቀጥል ከሆነ ሁቲዎች በቀይ ባህር በኩል ያለውን የንግድ መስመር በማወቅ ግፊት እንዲፈጥሩ ታስቧል። ሁኔታዎች እስራኤል ላይ የሚሳኤል ጥቃት በመሰንዘር በቅርቡ ወደ ቀጥተኛ ጦርነት ቢቀላቀሉም በቀይ ባህር መርከቦች ላይ ዳግም ጥቃት ለመጀመር በቡድኑ አመራሮች መካከል የሀሳብ ልዩነት እንዳለ ዘገባው ጠቁሟል። ከዚህ ቀደም ሁቲዎች እስራኤል በጋዛ ፊልስጤማውያን ላይ የምታካሂደውን የንጹሃን ሕይወት መጥፋት እንድታቆም ግፊት ለመፍጠር በቀይ ባህር የሚያልፉ መርከቦች ላይ ጥቃት በመሰንዘራቸው ከፍተኛ ቀውስ ተፈጥሮ እንደነበረም ይታወሳል። በሌላ ዜና ወደ ሀገር ውስጥ መረጃ ስንመለስ የኢትዮጵያ አየር መንገድ መግለጫ። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው በአሁኑ ወቅት በዓለም አቀፍ ደረጃ እያጋጠመ ባለው የነዳጅ አቅርቦት መስተጓጎል በኢትዮጵያ አየር መንገድ በረራዎች ላይ መቋረጥ እንዳላስከተለ ገልጿል። ዋና ስራ አስፈጻሚው እንደገለጹት በገልፍ ቀጠና ባለው ግጭት ምክንያት በዓለም አቀፍ የአቪዬሽን ኢንዱስትሪ ላይ የነዳጅ አቅርቦት እጥረት፣ የዋጋ ጭማሪ ታይቷል። ይሁን እንጂ የኢትዮጵያ መንግስት ከአማራጭ ቦታዎች ነዳጅ እንዲቀርብ በማድረጉ አየር መንገዱ ስራውን ሳያስተጓጉል መቀጠል ችሏልም ብለዋል። አቶ መስፍን የኢትዮጵያ አየር መንገድ በረራው እንዲቀጥል ለማስቻል የኢትዮጵያ መንግስት ከአማራጭ ቦታዎች ነዳጅ እያመጣልን ነው ሲሉም አክለዋል። አቶ መስፍን አየር መንገዱ ነዳጅ አጠቃቀሙን በማሻሻል አንዳንድ የበረራ መስመሮች ላይ ማስተካከያ ቢያደርግም እስካሁን ወደሚበርባቸው መዳረሻዎች በሙሉ በረራው እንደቀጠለ መሆኑን አረጋግጧል። ኛው የበረራ መዳረሻ የተቋረጠ በረራ የለም፣ የምንበርባቸውን ቦታዎች በሙሉ እየበረርን ነው ሲሉም ተናግሯል። በተለይም የሀገር ውስጥ በረራዎችን በተመለከተ አሁን ባለው የነዳጅ አቅርቦት ችግር ምክንያት ምንም አይነት ተጽዕኖ እንዳልደረሰባቸው አቶ መስፍን ገልጸዋል። የሀገር ውስጥ በረራዎች የምልልስ ብዛትም ሆነ መደበኛ መርሃ ግብር በነበረበት ሁኔታ የሚቀጥል መሆኑን ስራ አስፈጻሚው ጠቅሷል። በነዳጅ እጥረት ምክንያት የትኬት ዋጋ ላይ የተደረገ የዋጋ ማስተካከያን በሚመለከት ዋና ስራ አስፈጻሚው ማብራሪያ ሰጥቷል። በማብራሪያቸው ላይ የዓለም አቀፍ የነዳጅ ዋጋ ጭማሪን ተከትሎ በዓለም አቀፍ በረራዎች ላይ የነዳጅ ዋጋ በመጨመሩ መጠነኛ የዋጋ ለውጥ መኖሩን የገለጹት ስራ አስፈጻሚው ይህ አሰራር በሁሉም የዓለም አቀፍ አየር መንገዶች ላይ ተግባራዊ የሆነ ያለ መሆኑን ጠቁሟል። ሆኖም ግን በሀገር ውስጥ በረራዎች ላይ ምንም አይነት የዋጋ ጭማሪ አልተደረገም ነው ያሉት። ዋና ስራ አስፈጻሚው በኢንዱስትሪ ውስጥ አንድ አሰራር አለ። የነዳጅ ዋጋ በጣም ከፍ ሲል ያንን በከፊል ለማስተካከል የሚጨመር የነዳጅ ፕሪሚየም የሚባል አለ። ያ በተወሰነ ደረጃ ስለተጨመረ
አሁን በሁሉም አየር መንገድ በታዩ የትኬት ዋጋ በጥቂት ደረጃ ከፍ ማለቱንም ተናግረዋል። ክቡራትና ክቡራን ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ለመሆኑ አሜሪካ በአውሮፓ አጋሮቿ እንዲህ መከዳቷ የጦርነቱን አቅጣጫ ወዴት ያመራ ይሆን? ትራምፕ ጦርነቱን በ2 ሳምንታት ውስጥ እደመድማለሁ ማለታቸውስ ይሳካ ይሆን ወይስ ውጥረቱ ይበልጥ ይባባሳል? የኢራኑ ፕሬዝዳንት ጦርነቱን ለማቆም ያሳዩት ፍላጎት በምዕራባውያን ዘንድ ተቀባይነት ያገኝ ይሆን ወይስ የኢራን አብዮታዊ ዘብ በቴክኖሎጂ ኩባንያዎች ላይ የዛተው ዛቻ ዓለምን ወደ ዲጂታል ጨለማ ውስጥ ይከታት ይሆን? በቀይ ባህር ላይ የታሰበው ዳግም ጥቃትስ በኢትዮጵያና በጎረቤት አገራት ኢኮኖሚ ላይ ምን አይነት ጫና ይፈጥራል? አየር መንገዳችን የነዳጅ ዋጋ ጭማሪን ተቋቁሞ መቀጠሉስ ምን ያህል ያበረታታል? የእናንተን አስተያየት በኮሜንት መስጫው ላይ አጋሩን። እኛም ጉዳዩን በቅርበት እየተከታተልን መረጃዎችን የምናደርሳችሁናል። ለተጨማሪም ሰበር ትኩስ መረጃዎች ቻናላችንን ሰብስክራይብ ማድረግ የደውል ምልክቷን መጫን አትርሱ። ከሰዓታት በኋላ በሚሰሙ በአዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።